ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። በምሳ ሰዓት ፕሮግራሞቻችን ተመልሰን መጥተናል። በዚህ ሰዓት የተለያዩ የትንታኔ ፕሮግራሞችን የምናቀርብበት የአሁን ስፖርት ፕሮግራሞቻችንን ነው ይዘን የመጣ ነው። የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። በተለይም በአሁን ሰዓት ቼልሲ ሁለት ተጫዋቾችን በሁለት ቀን ልዩነት ውስጥ እንግዲህ ማስፈረሙን ተመልክተናል። ጄሚ ጊተንስ እንዲሁም ደግሞ ዣኦ ፔድሮን ማስፈረሙን እንግዲህ በትላንትናው ዕለት ማረጋገጥም ችሏል። እነዚህ ተጫዋቾች ለቼልሲ ምን ይጨምራሉ፣ ምን ያህል ታክቲክስ አላቸው የሚለውን በሰፊው የምንመለከት ይሆናል። ዲዩ ሊቨርፑል ቤት የምንመለከታቸው ተጫዋቾች አሉ። የሚፈልጋቸው ተጫዋቾች እንዳሉ ተመልክተናል። አሌክሳንደር አይዛክን የመሳሰሉ እነ አንቶኒ ጎርደን የመሳሰሉ ተጫዋቾችን እየፈለገም ይገኛል። በተከላካይ ቦታ ላይ ደግሞ ጆሬል ሃቶንና ማርክ ጉይን እየተመለከተ ነው የሚገኘው። እነዚህ ተጫዋቾች ለሊቨርፑል ይጠቅማሉ ወይም ደግሞ ሊቨርፑል ለምን ፈለጋቸው የሚለውንም እንመለከታለን። በማንቸስተር ዩናይትድ እንዲሁም ደግሞ አርሰናል መረጃዎቻችን በኩል ደግሞ ብራያን ምቤሞን በማንቸስተር ዩናይትድ በኩል የምንመለከት ሲሆን በአርሰናል በኩል እነ ቪክተር ዮኬሬሽ፣ ሁጎ ኤኪቲኬ የመሳሰሉ የአጥቂ ስፍራ ተጫዋቾችን እየተመለከተ ይገኛል። እነዚህም ለአርሰናል ምን ያህል ጠቃሚ ናቸው፣ አርሰናልስ እነዚህን ተጫዋቾች እየተዟዟረ ለምን ተመለከታቸው የሚለውን በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ሌሎች ፕሮግራሞችንም እየጨመረን እንገኛለን። እንደዚህ አይነት የትንታኔ ፕሮግራሞችን ማለት ነው። እንግዲህ በዛሬው ፕሮግራሞቻችን እንደምትዝናኑ እንዲሁም ደግሞ የተለያዩ ነገሮችን እንደምታገኙ ተስፋ እናደርጋለን። እስከ መጨረሻው ድረስ ከኛ ጋር ቆዩ ነው የምንላችሁ። ቼልሲዎች ያልተጠበቀ ፊርማዎችን እያገኙ ይገኛሉ። በተለይም ባለፉት ሁለት ቀናት ውስጥ እንግዲህ ሁለት ተጫዋቾችን ማስፈረማቸውን ነው እየተመለከትን የምንገኘው። ጄሚ ጊተንስን እንዲሁም ደግሞ ዣኦ ፔድሮን ማስፈረማቸውን ተመልክተናል። እነዚህ ተጫዋቾች እንግዲህ በአሁኑ ሰዓት ላይ የቼልሲ ንብረት መሆናቸውን ማረጋገጥ ነው የቻሉት። ባለፉት ሁለት ቀናት ውስጥ በ55 ሚሊዮን ፓውንድ ጄሚ ጊተንስ የፈረመ ሲሆን ዣኦ ፔድሮ ደግሞ በ50 ሚሊዮን ፓውንድ መፈረሙ ነው የተመለከት ነው። እነዚህ ሁለቱ ተጫዋቾች ለቼልሲ ምን ያህል ጠቃሚ ይሆናሉ፣ ምንስ ይጠቅማሉ ወይም ደግሞ ምን ጉዳት ያመጣሉ የሚለውን ደግሞ በዚህ ፕሮግራም በሰፊው የምንመለከት ይሆናል። ቼልሲዎች እንግዲህ የተለያዩ ተጫዋቾችን በተለይም የወጣት ተጫዋቾችን እያስፈረሙ ይገኛሉ። አዲሱ ባለሀብት የሆነው ቶድ ቦሊ ከመጣ በኋላ እንግዲህ ቼልሲዎች በወጣቶች ላይ እጅግ በጣም እያተኮሩ ነው የሚገኙት። በርካታ ተጫዋቾችን ገዝተው ወደ ውሰት እየሰጡ መሆኑን እንግዲህ የምናስታውሰው ጉዳይ ነው። ከፈረሙ ተጫዋቾች መካከል እንግዲህ በዚህ ክረምት የመጀመሪያው ፈራሚ የነበረው ሊያም ዴላፕ ነው። በ35 ሚሊዮን ፓውንድ ከኢፕስዊች የፈረመ ተጫዋች ነው። ይህ ተጫዋች እንግዲህ በኢፕስዊች ቤት ውስጥ 12 ጎሎችን እንግሊዝ ፕሪሚየር ሊግ ያስቆጠረ የ22 ዓመት ተጫዋች መሆኑ እንግዲህ እጅግ በጣም ጠቃሚ ያደርጓል። በተለይም በዚህ ተጫዋች ላይ ማንቸስተር ዩናይትድ እጅግ በጣም ፈላጊ ነበር። ተጫዋቹ ግን ወደ ቻምፒየንስ ሊግ መጫወት መፈለጉን ተከትሎ ነው ወደ ቼልሲ ማቅናት የቻለው። ማንቸስተር ዩናይትድ ምንም አይነት ውድድር ላይ አለመወዳደሩን ተከትሎ እንግዲህ ይህንን ተጫዋች ማጣቱን በርካቶችም ያነሳሉ። የቀድሞ የማንቸስተር ሲቲ ንብረት የሆነው ሊያም ዴላፕ በአሁኑ ሰዓት ላይ በቼልሲ ቤት ራሱን ለማሳየት ጥሩ እንቅስቃሴዎችን እያደረገው እንደሆነ በክለብ ወርልድ ካፕ ላይ እየተመለከተን እንገኛለን። ሌላኛው ስቲቫኦ ነው። የተጫዋች እንግዲህ የክንፍ ተጫዋች መሆኑ ይታወቃል። በፓልማሪስ እንዲሁም ደግሞ በሀገሩ ላይ ጥሩ እንቅስቃሴን እያደረገ ያለ ተጫዋች ነው። በዓለም ክለቦች ዋንጫ ላይ እንግዲህ ሁለት ጨዋታዎች ላይ የጨዋታው ምርጥ ተብሎ መመረጡን ተመልክተናል። በዚሁ ክረምት ደግሞ ወደ ክለቡ የሚመለስ ነው የሚሆነው። በ34 ሚሊዮን ፓውንድ ያስፈረሙት ይህ ተጫዋች በጥር ነበር ማስፈረም የቻሉት። ነገር ግን አሁን ወደ ቼልሲ መምጣቱን የሚያረጋግጥ ተጫዋች ነው። ሌላኛው ዲያሮ ኤሱጎ ነው። ይህም ተጫዋች እንግዲህ በስፖርቲንግ ሊዝበን በጥር ላይ የፈረመ ተጫዋች ነው። 22.27 ሚሊዮን ፓውንድ የተፈረመ ተጫዋች መሆኑ ነው እየተመለከትን የምንገኘው። ገና 20 ዓመቱ ነው። የኢስትቪያውን እድሜ ደግሞ ስንመለከት የብራዚላዊ ተጫዋች ገና 18 ዓመት መሆኑ ነው እየተመለከትን የምንገኘው። ሊያም ዴላፕ 22 ዓመቱ ነው። ይህም ተጫዋች እንግዲህ በአሁኑ ሰዓት ላይ ለእነዚህ ክለቦች ይጠቅማሉ ተብሎ የተፈረሙ ተጫዋቾች ናቸው። ዲያሮ ኤሱጎ በ20 ዓመቱ እንግዲህ የፖርቹጋላዊ ተጫዋች ወደ ቼልሲ የሚመጣም ተጫዋች ይሆናል። በጥር ቢፈርምም እንግዲህ በክረምት የዝውውር መስኮት ቼልሲን እንደሚቀላቀል ነው በአሁን በሚወጡ መረጃዎች እየተመለከትን የምንገኘው። ሌላኛው ተከላካይ ስፍራ ተጫዋች ማማዱ ሳር ነው። ይህ ተጫዋች ደግሞ ስትራትቡርግ የሚመጣ መሆኑ ነው እየተገለጸ የሚገኘው። ገና 19 ዓመቱ ነው። ይህን ተጫዋች ስንመለከት 14 ሚሊዮን ፓውንድ የወጣበት ተጫዋች ነው። ይህን ተጫዋች እንግዲህ ይጠቅማል ተብሎ ይጠበቃል። ኬኔዲ ፔዝም ሌላኛው ለቼልሲ የፈረመ ተጫዋች ነው። 18 ዓመቱ ነው። ይህ ተጫዋች ግን ምናልባት በቼልሲ ቤት በአሁኑ ጊዜ ይታያል ተብሎ የማይጠበቅ እንዲሁም ደግሞ በውሰት ይለቃል ተብሎ የሚጠበቅ ተጫዋች ነው። እነዚህ ተጫዋቾች ላይ ነው እንግዲህ ጄሚ ጊተንስ እንዲሁም ደግሞ ዣኦ ፔድሮን መጨመር እየቻሉት ቼልሲዎች በአሁኑ ሰዓት ላይ የሚለቁ በርካታ ተጫዋቾች እንዳላቸው ይታወቃል። በርግጥ
ቼልሲዎች እነ አክሰል ዲሳሲን የመሳሰሉ ተጫዋቾች ይለቃሉ። በአሁን ሰዓት ላይ በውሰት ወደ አስቶን ቪላ ያቀኑ ተጫዋቾች ናቸው። በአሁን ሰዓት ላይ ከቼልሲ ይለያያሉ ተብሎ የሚጠበቁ ተጫዋቾች ናቸው። በክረምቱ የመጣው ዣኦ ፊሊክስ በኤሲ ሚላን የውሰት ዝውውሩን ጨርሶ እንግዲህ ይመለሳል። ነገር ግን ቼልሲዎች አሁንም ይህን ተጫዋች እንግዲህ ለመሸጥ እያሰቡም ይገኛሉ። ምናልባት ወደ ሳውዲ ይሄዳል ተብሎ የሚጠበቅ ተጫዋች መሆኑ ነው እየተገለጸ የሚገኘው። ቹኩሜካም ሌላኛው ተጫዋች ነው። በቦሩሲያ ዶርትመንድ ያለ ተጫዋች ሲሆን ከቼልሲ ጋር ይቀጥላል ተብሎ አይጠበቅም። ሬናቶ ቬጋን እንዲሁ በጣሊያን ጁቬንቱስ ያሳለፈ ተጫዋች ሲሆን በጥር የዝውውር መስኮት ነበር ወደ ጁቬንቱስ መሄዱን ማቅናቱን የተመለከተ ነው። ይህም ተጫዋች በቼልሲ ቤት ይቆያል ተብሎ የማይጠበቅ የሚለቅ ተጫዋች መሆኑ ነው እየተገለጸ የሚገኘው። ሌላኛው ቤን ቺልዌል ነው። በክሪስታል ፓላስ የሚገኘው የተጫዋች እንግዲህ ውሰት የሚገኝ ተጫዋች ነው። ይህም ተጫዋች ከቼልሲ ጋር ይለያያል ተብሎ ይጠበቃል። እነ አርማንዶ ብሮሃ እንዲሁም ደግሞ ራሂም ስተርሊንግ የመሳሰሉ ተጫዋቾች ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። ኬፓ አሪዛባላጋም ወደ አርሰናል መሄዱን ያረጋገጠ ተጫዋች መሆኑን ነው መመልከት የቻለው። እነዚህንና ሌሎች በርካታ ተጫዋቾችም ከቼልሲ ጋር ይለያያሉ ተብሎ ይጠበቃል። በአሁኑ ሰዓት ላይ ግን ሊያም ዴላፕን በመጀመሪያ ጊዜ ያስፈረሙት ቼልሲዎች በአሁኑ ሰዓት ላይ ደግሞ ሌሎች ተጫዋቾችን ማስፈረም ችሏል። አሁን ሰዓት ላይ የፈረሙት እንግዲህ ሁለቱ ተጫዋቾችን ስንመለከት ጄሚ ጊተንስ ነው። ይህ ተጫዋች ገና 18 ዓመቱ መሆኑ ነው እድሜው የሚያመላክተን። በለንደን የተወለደው ይህ እንግሊዛዊ ተጫዋች እንግዲህ በቼልሲ ቤት ጥሩ ጊዜያትን ያሳልፋል ተብሎ የሚጠበቅ ተጫዋች ነው። የክንፍ ተጫዋች መሆኑ በርካቶቻችን ተመልክተናል። በጀርመን ቡንደስሊጋ እንግዲህ እድገቱን ስንመለከት በዚህ ዓመት በ2024-25 የውድድር ዘመን በጀርመን ቡንደስሊጋ 32 ጨዋታዎችን ማድረግም ችሏል። 8 ጎሎችን አስከትሮ 4 ጎሎችን አሲስት ማድረግ የቻለ ተጫዋች ነው። 4 ቢጫ ካርዶችን የተመለከተ ሲሆን ምንም አይነት ቀይ ካርድ እስከዛሬ ተመልክቶ አያውቅም በ2024-25 የውድድር ዘመን ማለት ነው። በአውሮፓ ቻምፒየንስ ሊጉ ደግሞ 14 ጨዋታዎችን አድርጎ 4 ጎሎችን እንዲሁም ደግሞ 1 አሲስቶችን ማስመዝገብ ችሏል። ምንም አይነት ቢጫ እንዲሁም ደግሞ ቀይ ካርድ አልተመለከተም። በዲኤፍቢ ፖካል ደግሞ 2 ጨዋታዎችን አድርጎ 1 ቢጫ ካርድ መመልከቱን ነው የምንመለከተው። በአጠቃላይ በ2024-25 የውድድር ዘመን 49 ጨዋታዎችን አድርጎ 12 ጎሎችን አስቆጥሮ 5 አሲስቶችን ማስመዝገቡን እየተመለከትን ነው የምንገኘው። 2803 ደቂቃዎችን በዚህ ዓመት ብቻ ማጫወት እየቻለው ይህ ገና የ18 ዓመት ተጫዋች በቼልሲ ቤት እንግዲህ በርካታ ነገሮችን ይለውጣል ተብሎ ይጠበቃል። በተለይም ቼልሲዎች በዚህ ዓመት እንግዲህ የክንፍ ተጫዋቾቻቸው ኮንሲስተንሲ እጅግ በጣም አስቸጋሪ ነበር። እነ ጄደን ሳንቾን ማንሳት እንችላለን። ሌሎችንም ተጫዋቾች መመልከት ችለንም ነበር። እነ ሙካዮ ሞድሪክም እስከ ቅጣት እስኪደርሱ ድረስ እንግዲህ ምንም አይነት ጥሩ እንቅስቃሴ ማድረግ አልቻሉም። በተለይም በውድ ዋጋ የመጣው ሙካዮ ሞድሪክ በቼልሲ ቤት ሳይሳካለት ወደ ቅጣት ማምራቱን ነው መመልከት እየቻለው። ከማንቸስተር ዩናይትድ የመጣው ጄደን ሳንቾንም ስንመለከት እንግዲህ ያለምንም አመርቂ ውጤት እንግዲህ ወደ ክለቡ መመለሱን ነው መመልከት እየቻለው። የተጫዋች እንግዲህ ቼልሲንም ጎርቶ እንደሄደ ነው መመልከት እየቻለው። በ25 ሚሊዮን ፓውንድ የመግዛት አማራጭ እንዲሁም ደግሞ ግዴታ ውስጥ የገባው ቼልሲዎች ከመገዛው 5 ሚሊዮን ፓውንድ ቅጣት በከፍል ይሻለኛል ብሎ መክፈሉን እንግዲህ ከዚህ በፊት ነግረናችሁም ነበር። ይህ ተጫዋች በአሁን ሰዓት ላይ ወደ ማንቸስተር ዩናይትድ መመለሱንም ተመልክተናል። እነዚህ አይነት ተጫዋቾችን ማጣታቸውን ተከትሎ ነው ጄሚ ጊተንስን ቼልሲዎች ከቦሩሲያ ዶርትመንድ ማስፈረም እየቻሉት። ይህ ተጫዋች እንግዲህ በርካታ ፈላጊዎች ነበሩት። ከነዚህ መካከል የጀርመኑ ክለብ ባየር ሙኒክ አንደኛው ነበር። ነገር ግን ተጫዋቹ ወደ ቼልሲ ብቻ ማምራት እፈልጋለሁ ማለቱን ተከትሎ ነው እንግዲህ ወደ ቼልሲ ማቅናትም እየቻለው። በለንደን የተወለደው ወደ ለንደን መምጣትንም ችሏል። በአጠቃላይ በቦሩሲያ ዶርትመንድ ቤት 107 ጨዋታዎችን ያደረገ ሲሆን 17 ጎሎችን እንዲሁም ደግሞ 14 አሲስቶችን ማድረግም ችሏል። የተጫዋች ገና በ18 ዓመቱ ነው ይህን ሁሉ ጨዋታ ማድረግም የቻለው። በቦሩሲያ ዶርትመንድ አንደር 19 መጫወት የቻለ ሲሆን 15 ጨዋታዎችን አድርጎ 5 ጎሎችን እንዲሁም ደግሞ 5 አሲስቶችን ማድረግ የቻለ ተጫዋች ነበር። ከማንቸስተር ሲቲ አካዳሚ የመጣ ተጫዋች ነበር። በማንቸስተር ሲቲ አካዳሚ 18 ዓመት በታችም 2 ጨዋታዎችን ማድረግ ችሎ ነበር። 1 ጎልን ማስመዝገብ የቻለ ተጫዋች ነበር። ከዛ በኋላ ነው ወደ ቦሩሲያ ዶርትመንድ አካዳሚ በማምራት እንግዲህ እዛ አድርጎ በአሁን ሰዓት ለቼልሲ መብቃትም የቻለው። በማንቸስተር ሲቲ ቤት ጥሩ እንቅስቃሴን አድርጎ ያሳለፈ ተጫዋች እንደነበር በርካቶቹ ያነሳሉ። ይህም ተጫዋች እንግዲህ በቼልሲ ቤት አሁን አዲሱ የክንፍ አጥቂ ይሆናል ተብሎ የሚጠበቅ በርካቶችም ተስፋ የጣሉበት ተጫዋች መሆኑ ነው እየተመለከትን የምንገኘው። ሌላኛው ትላንትና የፈረመው ዣኦ ፔድሮ ነው። ይህም ተጫዋች እንግዲህ በቼልሲ ቤት በርካታ ነገሮችን ይዞ ይመጣል ተብሎ ይጠበቃል። በተለይም የእንግሊዝ ፕሪሚየር ሊግ ልምድ መኖሩን ያሳየ ተጫዋች ነው። በዋትፎርድ እንዲሁም ደግሞ በብራይተን ራሱን ያሳየ ተጫዋች መሆኑ ነው እየተመለከትን የምንገኘው። በርካታ ጨዋታዎችን ማድረግም ችሎ ነበር። በዋትፎርድም እንግዲህ በ2020 በእንግሊዝ ፕሪሚየር ሊግ የተጫወተ ተጫዋች ነበር። ከዛ በኋላ በብራይተን ኤንድ ሆቭ አልቢዮን ራሱን ማሳየትም ችሏል። ምንም እንኳን የአጥቂ ስፍራ ተጫዋች ቢሆንም በ10 ቁጥር ቦታ መጫወት ይችላል። እንዲሁም ደግሞ ቦክስ ቱ ቦክስ እንዲሁም የማይደክም መሆኑ ነው በርካቶች የሚያነሱለት። ይህ ብራዚላዊ ተጫዋች ማለት ነው በሳኦ ፖሎ ነው መወለድም የቻለው።
በአሁን ሰዓት ላይ 23 ዓመት እድሜ ላይ የሚገኘው ዣኦ ፔድሮ በቼልሲ ቤት እንግዲህ ጥሩ ነገሮችን ይዞ ይመጣል ተብሎ ይጠበቃል። በተለይም ለኮል ፓልመር ተፎካካሪ እንዲኖር በአጥቂ ቦታ ላይ እንደ አስፈላጊነቱ አጥቂ ሆኖ መጫወት የሚችል ተጫዋች ነው። በተለይም ኒኮላ ጃክሰን ባለፈው አመት ኮንሲስተንሲ ያላቸው ተጫዋች አለመሆናቸውን ተከትሎ እነዚህ አይነት ተጫዋቾች ያን ቦታ ከቨር ያደርጉታል ተብሎም ይጠበቃል። በተለይም ዣኦ ፔድሮ በእንግሊዝ ፕሪሚየር ሊግ ጥሩ ልምድ መኖሩን ተከትሎ እንግዲህ ጥሩ ነገሮችን ያደርጋል ተብሎ ይጠበቃል። በ2024-25 የውድድር ዘመን 27 ጨዋታዎችን ማድረግም ችሎ ነበር። 10 ጎሎችን አስቆጥሮ 6 አሲስቶችን ማድረግም ችሏል። 4 ቢጫ ካርዶች እንዲሁም ደግሞ 1 ቀይ ካርዶች እንዳሉት ነው ስታቲስቲክሶቹ የሚያመላክቱት። በ2023-24 የውድድር ዘመን ደግሞ 31 ጨዋታዎችን አድርጎ 9 ጎሎችን እንዲሁም ደግሞ 3 አሲስቶችን ማስመዝገብ የቻለ ሲሆን 2 ቢጫ ካርዶችን ብቻ ነው የተጫዋች መመልከትም የቻለው። ባለፈው አመት በዩሮፓ ሊግ 6 ጨዋታዎችን አድርጎ 6 ጎሎችን እንዲሁም ደግሞ 2 ቢጫ ካርዶችን መመልከቱ ነው መመልከት የቻለው። በኤፍኤ ካፕ ጨዋታ ደግሞ 1 ጨዋታ አድርጎ ምንም አይነት ጎል እንዲሁም ደግሞ ምንም አይነት አሲስት ማስመዝገብም አልቻለም። የተጫዋች እንግዲህ በአሁን ሰዓት ላይ በቼልሲ ቤት አዲሱን የውድድር ዘመን በጥሩ ይጀምራል ተብሎ ነው እየተጠበቀም የሚገኘው። ቼልሲዎች ሶስተኛ ፊርማቸውን በዣኦ ፔድሮ ማረጋገጥም ችሏል። ሊያም ዴላፕ፣ ጄሚ ጊተንስ እንዲሁም ደግሞ ዣኦ ፔድሮ ለቼልሲ የፈረሙ አዳዲሶቹ የክረምት ፈራሚ መሆናቸውን በእርግጥ ተረጋግጧል። እነዚህ ሶስት ተጫዋቾች ለቼልሲ በርካታ ነገሮችን እንዲሁም ደግሞ ለአሰልጣኝ ኤንዞ ማሬስካ ጥሩ ነገሮችን ይዘው ይመጣሉ ተብሎ የሚጠበቁ ተጫዋቾች መሆናቸው ነው ካሁኑ እየተረጋገጠ የሚገኘው። ምናልባት እነዚህ ተጫዋቾች እንደ ሌሎች ተጫዋቾች ይሆናሉ ገና የምንመለከተው እንደሚሆን ነው የተገለጸው። በሊቨርፑል ቤትም እንዲሁ 3 ተጫዋቾች መፈረማቸው ከዚህ በፊት ተረጋግጧል። ሜሎስ ኪርኪዝ፣ ጄርሚ ፍሪምፖንግ እንዲሁም ደግሞ ፍሎሪያን ቪርተዝ የፈረሙ ተጫዋቾች ናቸው። ፍሎሪያን ቪርተዝ እንዲሁም ደግሞ ጄርሚ ፍሪምፖንግ ከባየር ሊቨርኩሰን የመጡ ተጫዋቾች መሆናቸው ይታወቃል። ሜሎስ ኪርኪዝ ከእንግሊዝ ፕሪሚየር ሊግ ከዚሁ ከበርነማውዝ የመጣ እጅግ በጣም አስደናቂ ተጫዋች መሆኑ ነው እየተገለጸ የሚገኘው። እነዚህ ተጫዋቾችን ያስፈረመው ሊቨርፑል ሌሎች ተጫዋቾችንም እየተመለከተ ይገኛል። በተከላካይ ስፍራ ቦታ ላይ ማርክ ጉይን ከክሪስታል ፓላስ እንዲሁም ደግሞ ጁሪየል ሃቶን ከአያክስ እየተመለከተ ነው የሚገኘው። የማርክ ጉዩ ገንዘብ ከፍ ማለቱን ተከትሎ ነው ጁሪየል ሃቶን እንደ አማራጭ እየተመለከተ እንደሚገኝ እየተገለጸ የሚገኘው። ማርክ ጉይ ምናልባት ከክሪስታል ፓላስ የመልቀቅ ከፍተኛ ፍላጎት አለው። በተለይም በ2026 የዓለም ዋንጫ ላይ ቋሚ ሆኖ ለመሰለፍ ሲል ራሱን ወደ ትልልቅ ክለቦች ማሳደግም ይፈልጋል። በአሁኑ ሰዓት ላይ ሊቨርፑል እነሱን መፈለጋቸውን ተከትሎ እንግዲህ ራሱን ወደዛ እንዲሄድ ፍላጎት ማሳየቱ ነው እየተገለጸ የሚገኘው። ክሪስታል ፓላሶችንም ልቀቁኝ የሚል ጥያቄን እያቀረበ መሆኑ በበርካቶች እየተነሳ ይገኛል። ማርክ ጉዩ ይልቀቅ እንጂ በአሁኑ ሰዓት ላይ ክሪስታል ፓላሶች እሱን መልቀቅ ግዴታቸው ቢሆንም ወይም ደግሞ ተጫዋቹ የመልቀቅ ፍላጎት ቢኖረውም ለሱ እስከ 40 ሚሊዮን ፓውንድ እየጠየቁ ይገኛሉ። ሊቨርፑሎች ደግሞ ለፍሎሪያን ቪርተዝ 150 ማውጣታቸውን ተከትሎ እንደዚህ አይነት ገንዘብ የማውጣት ከፍተኛ ፍላጎት የላቸውም። በጥቅናሽ ገንዘብ እንግዲህ የተከላካይ ስፍራ ቦታቸውን መቀየርም ይፈልጋሉ። በተለይም የጃራል ኳንሳህን ቦታ ለመተካት ነው ፍላጎት እያሳዩ የሚገኙት። እንዲሁ ደግሞ ኢብራሂማ ኮናቴ የመቆየቱ ወይም ደግሞ የመልቀቁ ነገር እስካሁን ድረስ አለየም። በተለይም ሪያል ማድሪዶች በሚቀጥለው አመት በነጻ ተጫዋች የመውሰድ ከፍተኛ ፍላጎት ማሳየታቸውን ተከትሎ ዳግም ስህተት መስራት አይፈልጉም። ሊቨርፑሎች እንደ ትሬንት አሌክሳንደር አርኖልድ አቆይተው በነጻ የመልቀቅ ፍላጎትም የላቸውም። ምንም እንኳን የተጫዋች እንግዲህ እስካሁን ድረስ ምንም አይነት የመፈረም አዲስ ውል የመፈረም ወይም ደግሞ እለቃለሁ የሚል ምንም አይነት ፍንጭ መስጠትም አልቻለም። በዚህም የተነሳ ሊቨርፑሎች ጭንቅ ውስጥ እንደሆኑ ነው እየተገለጸ የሚገኘው። የመልቀቅ ፍላጎት ካለው ካሁኑ የተጫዋች የመልቀቅ ፍላጎት እንዳላቸው መረጃዎች እየወጡም ይገኛሉ። እነዚህ ተጫዋቾች ደግሞ የሚለቁ ከሆነ የተለያየ ሌሎች ተጫዋቾች ታዳጊ ተጫዋቾች ሳይሆኑ ልምድ ያለው ተጫዋቾችን ማምጣትም ይፈልጋሉ። ማርክ ጉይ ደግሞ ከክሪስታል ፓላስ የተመረጠ ተጫዋች ነው። 40 ሚሊዮን ፓውንድ እንግዲህ ለሊቨርፑል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። በዚህም የተነሳ ታዳጊውን ተጫዋች ጁሪየል ሃቶን ከአያክስም እየተመለከቱት ይገኛሉ። ይህን ተጫዋች አርሰናልም እየተመለከተው እንደሆነ እየተገለጸ የሚገኘው። ይህ ተጫዋች በሌሎች በርካታ ክለቦችም የተፈለገ ሲሆን ወዴት ይሄዳል እስካሁን ድረስ ያልታወቀ ጉዳይ ነው። እንዲሁ ደግሞ በአጥቂ ቦታ ላይ የሚፈልጓቸው ተጫዋቾች አሉ። በተለይም አሌክሳንደር አይዛክ በኒውካስል ዩናይትድ እጅግ በጣም ድንቅ ጊዜን ያሳለፈ ተጫዋች ነው። በተለይም ባለፈው የውድድር ዘመን ሁለተኛ ኮከብ ጎል አግቢ ሆኖ ማጠናቀቁንም ተመልክተናል። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ በሊቨርፑል ራዳር ውስጥም ይገኛል። በእርግጥ ኒውካስል ዩናይትድ ይህን ተጫዋች ይለቃል ተብሎ አይጠበቅም። እስካሁን ድረስ በዚህ ተጫዋች 150 ሚሊዮን ፓውንድ እየጠየቁ ይገኛሉ። ነገር ግን ይህን ተጫዋች ለመሸጥ አይደለም ይህንን ገንዘብ እየጠሩ የሚገኙት። በርካቶቹ ይህን ገንዘብ አውጥቶ የመግዛት አቅም ይኖራቸዋል ብለው ስለማይጠብቁ እንጂ ኒውካስል በገንዘብ ረገድ እንግዲህ ይቸገራል ተብሎ የሚጠበቅ ክለብም አይደለም። በዚህም የተነሳ እንግዲህ አሌክሳንደር አይዛክን 150 ሚሊዮን ፓውንድ እንደለጠፈበት እየተገለጸ ይገኛል። ሌላኛው አንቶኒ ጎርደን ነው። ይህም የክንፍ ተጫዋች በሊቨርፑል ራዳር ውስጥ የሚገኝ ተጫዋች መሆኑ ነው እየተገለጸ የሚገኘው። እነ
ሉዊስ ዲያዝ ዲያጎ ጆታ የመሳሰሉ ተጫዋቾች ከሊቨርፑል ይለቃሉ ተብሎ እየተገመተም ነው የሚገኘው። እነሱም የሚለቁ ከሆነ እንደዛ አይነት ተጫዋች የማምጣት ከፍተኛ ፍላጎትም አላቸው። አንቶኒ ጎርደን በሊቨርፑል ቤት የሚመረጥ ሌላኛው ተጫዋች ነው። ነገር ግን ኒውካስል ዩናይትዶች እነዚህን ወሳኝ ተጫዋቾቻቸውን ይለቃሉ ተብሎ አይጠበቅም። በተለይም በአውሮፓ ቻምፒየንስ ሊግ መሳተፋቸውን ተከትሎ እንግዲህ የቲም ስፕሪታቸውን ከፍ ማድረግ እንዲሁም ደግሞ ወሳኝ የሚባሉ ተጫዋቾቻቸውን የማቆየት ግዴታ ውስጥም ገብቷል አሰልጣኝ ኤዲ ሃው። እነዚህም ተጫዋቾች እንግዲህ በሌሎች ክለቦች የመታየት እድላቸው ጠባብ ቢሆንም ሊቨርፑሎች ካሁኑ ራዳራቸውን እያሰፉም ይገኛሉ። ሌላኛው ማንቸስተር ዩናይትድ ነው። በመጀመሪያው ላይ እንግዲህ አንድ ተጫዋችን ካስፈረሙ ከዛ በኋላ የሚያደርጓቸው ንግግሮች እስካሁን ድረስ ሊቋጩ አልቻሉም። ማንቸስተር ዩናይትድ በመጀመሪያ ማቲያስ ኩኛን በ65 ሚሊዮን ዩሮ ካስፈረመ በኋላ የተለያዩ ተጫዋቾችን እየተመለከተ ይገኛል። ብሪያን ምቤሞ ከማንቸስተር ዩናይትድ ጋር ያለው ቁርኝት እጅግ በጣም ከፍ ያለ ሲሆን ሌሎች ክለቦችም ጥያቄ ቢያቀርቡለትም እሱ ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ እንደ ማቲያስ ኩኛ ግልጽ ማድረጉን ተከትሎ ሌሎች ክለቦች ከሱ ንግግር እንግዲህ ማለትም ከሱ ዝውውር ራሳቸውን ማግለላቸውን ተመልክተናል። ከነዚህ መካከል የለንደን ክለብ የሆነው ቶተናም አንደኛው ነው። ነገር ግን በአሁኑ ሰዓት ላይ ከብሬንትፎርድ ጋር የሚደረገው ድርድር ለማንቸስተር ዩናይትድ እጅግ በጣም አዳጋች መሆኑ ነው እየተገለጸ የሚገኘው። ብሬንትፎርዶች እንደ ጥያቄ የሚያነሱት እንግዲህ ማቲያስ ኩኛ 15 ጎሎችን ብቻ ነው ማስቆጠር የቻለው። ብሪያን ምቤሞ ግን 20 ጎሎችን በዚህ ዓመት ማስቆጠርም ችሏል። ነገር ግን ማቲያስ ኩኛ 65 ሚሊዮን ዩሮ ወጥቶበት ለዚህ ተጫዋች እንዴት ነው 60 ሚሊዮን ዩሮ የምንቀበለው የሚል ዋነኛ ክርክር እያነሱ ነው የሚገኙት። በሁለቱ ክለቦች መካከል የሚደረገው ድርድር እስካሁን እየቀጠለም ይገኛል። ማንቸስተር ዩናይትድም ብሪያን ምቤሞን እንደሚያስፈርም እርግጠኞች ሆነዋል። ከዚህ በፊት እንግዲህ የተለያዩ ተጫዋቾችን ከተለያዩ ሊጎች ማምጣት ያተለመዱት ማንቸስተር ዩናይትዶች በአሰልጣኝ ሩበን አሞሪም ስር እንዲሁም ደግሞ በተለያዩ የስፖርቲንግ ዳይሬክተሮች ስር ግን አሁን የተለያዩ ተጫዋቾችን በእንግሊዝ ፕሪሚየር ሊግ እየተመለከቱ ይገኛሉ። ከዚህ በፊት እና አንቶኒ ደግሞ ራስመስ ሆይሉንድ እንዲሁም ደግሞ ጃደን ሳንቾ የመሳሰሉ ተጫዋቾችን ከተለያዩ ሊጎች ማምጣት ችሎ ነበር። ከጀርመን፣ ከጣሊያን እንዲሁም ደግሞ ፖርቹጋል ሊግ ማምጣት ችሎ ነበር። እነዚህ ተጫዋቾች በማንቸስተር ዩናይትድ ያልተሳካላቸው እንደነበር ማንሳት እንችላለን በቅርብ ዓመታት። ከዚህ በፊትም እና አንገል ዲማሪያ የመሳሰሉ ተጫዋቾችን፣ ሜምፊስ ዲፓይ የመሳሰሉ ተጫዋቾችን ከተለያዩ ሊጎች ማምጣት ችሎ ነበር። ነገር ግን ማንቸስተር ዩናይትድ ውስጥ ሲመጡ እንደተጠበቁት ማገልገልም አይችሉም። ይህን ነገር እንግዲህ ማንቸስተር ዩናይትድ እየቀየረም ይመስላል። ማውንሳ ላይ የሚመለከታቸው በርካታ ተጫዋቾች በዚሁ በእንግሊዝ ፕሪሚየር ሊግ ሊጉን እየለመዱ እንዲሁም ደግሞ ቋንቋውን የሚችሉ እንዲሁም ለሊጉ አዲስ ያልሆኑ ተጫዋቾችን እየተመለከቱ ይገኛሉ። ማቲያስ ኩኛን በመጀመሪያ ማስፈረም ችሏል። ይህ በወልቨርሃምፕተን ቤት ራሱን ብዙ ነገር ያሳየም ተጫዋች ነው። በወልቨርሃምፕተን ቤትም ካፕቴን ሆኖ ያገለገለ ተጫዋች እንደነበረም ተመልክተናል። በዚህ ዓመት 15 ጎሎችን ማስቆጠርም ችሏል። ከኤክስፔክትድ ጎል በላይ ነው ማስቆጠር የቻለው። ይህ ተጫዋች 8 ጎሎችን ብቻ ያስቆጥራል ተብሎ ነው በውስኮርድ የወጣለት። ማለትም ካገኛቸው ቻንሶች አጠቃላይ ሲመለከት እንግዲህ ይህ ተጫዋች እነዚህን ጎሎች ብቻ ማስቆጠር ይችል ነበር 8 ጎሎችን። ነገር ግን 15 ጎሎችን ነው ማስቆጠር የቻለው ከኤክስፔክትድ ጎል በላይ ማለት ነው። ይህም ጥሩ የውድድር ዓመት ማሳለፉን ያመለክተናል። ብሪያን ምቤሞም እንዲሁ በተመሳሳይ 12 ጎሎችን ብቻ ነው እንዲያገባ እየተጠበቀ የነበረው በስታቲክሳቸው መሰረት። ነገር ግን ከዛ በላይ ነው ከኤክስጂያቸው በላይ እያስቆጠሩ የነበረው። ይህም ተጫዋች 20 ጎሎችን ማስቆጠርም ችሏል። ለማንቸስተር ዩናይትድም በሚቀጥለው ዓመት እንግዲህ ጥሩ ጊዜን ያሳልፋል ተብሎ ይጠበቃል። የሚፈርም ከሆነ በእርግጥ መፈረሙ አይቀሬ ነው እየተባለ ይገኛል። ከማንቸስተር ዩናይትድ ጋር የሚደረገው ድርድር ብቻ ነው እየቀረ የሚገኘው። በምን ያህል ጊዜ መከፈል አለበት፣ ምን ያህል ይከፈል የሚለው እስካሁን ከድርድሩ እንግዲህ ያልተጠናቀቀም ጉዳይ ነው። እነዚህ ተጫዋቾች በማንቸስተር ዩናይትድ የሚመለከቱ ተጫዋቾች ናቸው። የሚለቁ ተጫዋቾችም አሉ። እነ ጄደን ሳንቾ፣ አንቶኒ፣ ማርከስ ራሽፎርድ እንዲሁም ደግሞ ታለር ማላሲያ የመሳሰሉ ተጫዋቾች ናቸው። እኚህም ተጫዋቾች እንግዲህ በማንቸስተር ዩናይትድ ቤት የማይቀጥሉ ተጫዋቾች ናቸው። በተለይም ራሽፎርድ ከማንቸስተር ዩናይትድ ጋር የመለያየት እድሉ እንግዲህ እጅግ በጣም የተረጋገጠ ጉዳይ ነው። በማንቸስተር ዩናይትድ ከአሰልጣኙ ጋር መጣላቱን ጨምሮ ማለት ነው። ጄደን ሳንቾም እንዲሁ በማንቸስተር ዩናይትድ የማይፈልግ ተጫዋች ነው። አንቶኒም እንዲሁ የሚለቃል ተብሎ የሚጠበቅ ተጫዋች ሲሆን እስካሁን ድረስ ግን ጥያቄ የቀረበላቸው ለአንቶኒ ብቻ ነው። ሪያል ቤቲስ 25 ሚሊዮን ፓውንድ ለዚህ ተጫዋች እየጠየቀ የሚገኘው። ማንቸስተር ዩናይትዶች ከ40 ሚሊዮን ፓውንድ በታች የመሸጥ ምንም አይነት ፍላጎትም የላቸውም። እነዚህ አይነት ጥያቄዎችን እንግዲህ ላለመቀበል ነው ሙከሮች እያደረጉ የሚገኙት። ለጄደን ሳንቾ፣ ማርከስ ራሽፎርድ እንዲሁም ደግሞ ታለር ማላሲያ ደግሞ ትክክለኛ ጥያቄ እየቀረበ አይገኝም። ፌነርባቼ ጄደን ሳንቾን የመውሰድ ከፍተኛ ፍላጎት ነበረው። ነገር ግን በአሁኑ ሰዓት ላይ ወደ ጆን ዱራን ሀሳባቸውንም ቀይሯል። ይህ ተጫዋች በአልናስር ቤት ጥሩ እንቅስቃሴ አለማድረጉን ደግሞ ምቾት አለመሰማቱን ተከትሎ ወደ ፌነርባቼ ይሄዳል ተብሎም ይጠበቃል። በግል መስማማቱን ተከትሎ እንግዲህ ጄደን ሳንቾ ያለውን ድርድር ማቆሙ ነው እየተገለጸ የሚገኘው። ሳንቾ በግል ደረጃ ስምምነት ላይ ደርሶ ነበር። ነገር ግን በአሁኑ ሰዓት ላይ የነገር መቆሙ ለሳንቾ ሌላ ትክክለኛ እድል እንዳይመጣለት ነው እየሆነም የሚገኘው። ማርከስ ራሽፎርድ ምንም አይነት ጥያቄ ያልቀረበለት ሌላኛው ተጫዋች ነው። ወደ
ስፔን ላሊጋ ባርሴሎና መሄድ ፍላጎት አለው። ባርሴሎናዎች ግን በአሁን ሰዓት ላይ ፋይናንሻል ፌል ፕሌይ ማነቆ ሆኖባቸዋል። ኒኮ ዊሊያምስም ጉዳይ እስካሁን ድረስ ያለየለት ጉዳይ ነው። በተለይም በዚሁ በፋይናንሻል ፌል ፕሌይ ማለት ነው። ማርከስ ራሽፎርድ ደግሞ ወደዚሁ ክለብ የመሄድ ከፍተኛ ፍላጎት አለው። መጨረሻውን የእነዚህ ተጫዋቾች ምን ይሆናል የምንመለከተው ይሆናል። እነዚህ ተጫዋቾች ማንቸስተር ዩናይትድ የሚሸጡ ከሆነ ግን እጅግ በጣም እድለኛ በመሆን እንግዲህ የተለያዩ ተጫዋቾችን ለማምጣት ከፍተኛ ፍላጎትም አላቸው። እነዚህ በተለይም የማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞን ዝውውር ካጠናቀቁ በኋላ አራት ተጫዋቾችን እንደገና የማስፈረም ፍላጎት እንዳላቸው በበርካቶች እየተገለጸ እንደነበር የምናስታውሰውም ጉዳይ ነው። ሌላኛው አርሰናል ነው። አርሰናል እንግዲህ እስካሁን ድረስ ምንም አይነት ይፋዊ ፊርማ ማድረግ ባይችልም ማርቲን ዙቢሜንዲን፣ ኖርጋርድን እንዲሁም ደግሞ ኬፓን ማስፈረማቸውን ይፋ ተደርጎ እንደነበር እንመለከታለን። ማርቲን ዙቢሜንዲን በ55 ሚሊዮን ፓውንድ ከሪያል ሶሲዳድ ያመጡ ሲሆን ኖርጋርድን ከብሬንትፎርድ 15 ሚሊዮን ፓውንድ እንዳወጡበት ነው እየተገለጸ የሚገኘው። ሌላኛው የበረኛ ስፍራ ተጫዋች ነው ኬፓ አሪዛባላጋን 5 ሚሊዮን ፓውንድ በማውጣት እንግዲህ ማስፈረማቸውን ይፋ ተደርጓል። ነገር ግን እስካሁን ድረስ በአርሰናል በኩል ይፋ እየተደረጉ ጉዳዮች አይደሉም። በተለይም በፋይናንሻል ፌል ፕሌይ ምክንያት እንግዲህ እነዚህ ተጫዋቾች ይፋዊ ፊርማ እስካሁን ድረስ ማስቀመጥም አልቻሉም። አርሰናሎች እስካሁን ከሶስት ተጫዋቾች ጋር ስምምነት ላይ ቢደርሱም ሶስቱም እንግዲህ ትክክለኛ ፊርማቸውን ለአርሰናል አለማኖራቸው ነው እየተገለጸ የሚገኘው። ነገር ግን ምንም ሀሳብ ውስጥ የለውም። በተለይም የማርቲን ዙቢሜንዲ ጉዳይ ከዚህ በፊት ሎስ ብላንኮቹ ጋር እየተነሳ እንደነበር እንመለከታለን። በተለይም በመጨረሻዎቹ ሰዓታት ላይ እነ ማርካና አስ የሚባሉ ለሪያል ማድሪድ እጅግ በጣም ቅርብ የሆኑት መረጃዎች እንግዲህ እነዚህ ዜናዎችን ሲያናፍሱ ነበር። ተጫዋቹ ወደ ሪያል ማድሪድ የመምጣት ፍላጎት አለው። በመጨረሻም እንግዲህ እያነሳን እንገኛለን። ይህን ተጫዋች እንግዲህ ይመጣል የሚሉ በርካታ መረጃዎች ወጥተው ነበር። ከዛ በኋላ በለንደን በፍላይ ኤምሬትስ መታየቱን ተከትሎ ነው እነዚህ ነገሮች መርገብም የቻሉት። ምንም እንኳን ተጫዋች አርሰናል ቤት ይፈርማል ተብሎ እስካሁን ድረስ ቢጠበቅም በዚህ ሳምንት ምናልባት እስከ አርብ ድረስ የመፈረም ከፍተኛ እድል አለው። በተለይም በጁላይ ወር ላይ እንግዲህ እንደ አዲስ የሚከፈተው የፋይናንሻል ፌል ፕሌይ ህጎችን እንግዲህ ያቀልላቸዋል ተብሎ የሚጠበቀው የጁላይ ወር ለአርሰናል እጅግ በጣም በርካታ ፊርማዎችን ያመጣል ተብሎ ይጠበቃል። እነዚህ ተጫዋቾችም ከዚህ ከጁላይ 1 ጀምሮ ይፈርማሉ ተብሎ የሚጠበቀው ተጫዋቾች ናቸው። ማርቲን ዙቢሜንዲ፣ ክሪስቲያን ኖርጋርድ ደግሞ ኬፓ አሪዛባላጋ እነዚህ ሶስቱ ተጫዋቾች በአሁኑ ሰዓት ላይ በአርሰናል የፈረሙ ተብሎ የተረጋገጡ ተጫዋቾች ናቸው። ከነዚህ ውጪ ደግሞ የተለያዩ ተጫዋቾችን አርሰናሎች እየተመለከቱ ይገኛሉ። በተለይም በአጥቂ ስፍራ እንዲሁም ደግሞ በክንፍ ተጫዋቾች ቦታ ላይ እየተመለከቷቸው የሚገኙ ተጫዋቾች አሉ። በክንፍ ቦታ ላይ እንግዲህ ሮድሪጎ ጌዥን ከሪያል ማድሪድ የማምጣት ከፍተኛ ፍላጎት አላቸው። ይህ ተጫዋች እስካሁን ድረስ ይቆይ ይሂድ ወይም ደግሞ ይልቀቅ እየዛቸው ይቆይ ምንም ያልታወቀ ጉዳይ ነው። በተለይም በአሁኑ ሰዓት ላይ በአሰልጣኝ ዣቪ አሎንሶ እየተመሩ ሪያል ማድሪዶች ተጫዋቾችን ይለቃሉ ተብሎ አይጠበቅም። ተጫዋቹ ግን ትክክለኛ የመጫወታ ሰዓት ማግኘትም ይፈልጋል። በተለይም በግራ ክንፍ ቦታ ላይ ነው መጫወት የሚፈልገው። በዛ ቦታ ላይ ቪኒሲየስ ጁኒየር ያሉ ተጫዋቾች አሉ። የነሱ ኢጎ ደግሞ በሪያል ማድሪድ ቦት ውስጥ በርካታ ነገሮችን ይበጠብጣል ተብሎ ይጠበቃል። ተጫዋቹ በዛ ቦታ ላይ የመጫወት ፍላጎት ቢኖረውም በቀኝ ቦታ ላይ ነው በአሰልጣኝ ካርሎ አንቸሎቲ እየተሰለፈ የሚገኘው። በተለይም ባለፈው የውድድር ዘመን ወደ መጨረሻ አካባቢ ላይ ከአሰላለፍ ውጪ መሆኑ ደግሞ እጅግ በጣም አበሳጭቶት እንደነበር ነው እየተገለጸ የሚገኘው። በአሰልጣኝ ዣቪ አሎንሶ ስር ግን እንደ አዲስ በዚህ ቲም ውስጥ ራሱን ማሳየት ይፈልጋል። የብራዚላዊ የ24 ዓመት ተጫዋች ሮድሪጎ ጎይዥ በአሁኑ ሰዓት ላይም ከአሰልጣኙ ጋር ንግግር ላይ እንደሆነም ነው እየተገለጸ የሚገኘው። ነገር ግን ባለፉት የክለብ ወርልድ ካፕ ጨዋታዎች ላይ እንግዲህ ከሶስቱ ሁለቱ ጨዋታዎች ላይ አለመሰለፉ ምናልባትም የተጫዋች ይለቃል ወይስ ደግሞ አይለቅም የሚሉ በርካታ ነገሮችን እያነሳም ይገኛል። የተጫዋች ደግሞ የሚለቅ ከሆነ መዳረሻው አርሰናል ለንደን ሊሆን እንደሚችል ነው እየተገለጸ የሚገኘው። ለዚህ ተጫዋች እስከ 95 ሚሊዮን ዩሮ በማውጣት አርሰናሎች የግላቸው ማድረግም ይፈልጋሉ። ትላንትና በወጡ መረጃዎች መሰረት በተለይም ዛ አትሌቲክስ ይዞት የወጣው መረጃ እንዳመላከተን ከሆነ እንግዲህ በግራ ክንፍ ቦታ ላይ ነጻነት ያለው የመሰለፍ እድል ያለው ፕሮጀክትን ለተጫዋቹ እንዳቀረቡ ነው እየተገለጸ የሚገኘው። ተጫዋች ከፍተኛ ፍላጎቱ በዛ ቦታ ላይ በነጻነት መጫወት ነው። ይህም ከአርሰናል ጋር ላለው ፍላጎት እንግዲህ ከፍ ሊያደርገው እንደሚችል መረጃዎች እየወጡ ይገኛሉ። በአሁን ሰዓት ላይ ዋናው ፍላጎት እንግዲህ መሆን ያለበት ተጫዋቹ ከሪያል ማድሪድ መልቀቅ እንዲሁም ደግሞ ሪያል ማድሪዶች የመሸጥ ፍላጎት ከፍ ማለት ነው። እነዚህ ሁለቱ ነገሮች የሚሆኑ ከሆነ አርሰናል ለመግዛት ፍላጎት ማሳየቱ እንዲሁም ደግሞ ዝግጁ መሆኑ በበርካቶች እየተገለጸ ይገኛል። ሚኬል አርቴታም የተጫዋቹ እጅግ በጣም አድናቂም ናቸው። በተለይም በዛ ቦታ ላይ ባለፈው የውድድር ዘመን ጋብሪኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮዛርድ በእነዚህ በሁለቱ ተጫዋቾች እንግዲህ መስራት ያለባቸውን ነገሮች አለመስራታቸውን ተከትሎ የተለያዩ ተጫዋቾችን ተመልክተውም ነበር። ኒኮ ዊሊያምስ ወደ ባርሴሎና መሄዱን ተከትሎ ሌሎች ተጫዋቾችን እየተመለከቱ ይገኛሉ። ሮድሪጎ ጌዥ ዋነኛው ኢላማቸው ሲሆን ኤቤሬቺ ኤዜም እንደ አማራጭ የተያዘ ተጫዋች መሆኑ ነው እየተገለጸ የሚገኘው። ይህ ተጫዋች ምናልባትም
አርሰናል ቤት እንግዲህ ሊታይ የሚችለው ሌላኛው ተጫዋች እንደሆነ እየተገለጸ ይገኛል። ኤቤሬቺ ኤዜ ከክሪስታል ፓላስ ወደ አርሰናል ይሄዳል። እስካሁን ድረስ ያልታወቀ ጉዳይ ነው። ለተጫዋቹ እስከ 65 ሚሊዮን ፓውንድ ክሪስታል ፓላሶች እየጠየቁ ይገኛሉ። አርሰናሎች ግን ለዚህ ተጫዋች እስከዚህ ገንዘብ ድረስ ማውጣት ፍላጎትም የላቸውም። ከዚህም በተጨማሪ እንግዲህ የአጥቂ ስፍራ ተጫዋቾችን እየተመለከቱም ይገኛሉ። ሁጎ ኤኪቲኬ ቪክተር ዮኮሬሽ እንዲሁም ደግሞ ቤንጃሚን ሴስኮ ተመራጭ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። በአሰልጣኝ ሚኬል አርቴታ ስር እንግዲህ የሚመረጠው ቤንጃሚን ሴስኮ ሲሆን ቪክተር ዮኮሬሽ በአንድሪያ በርታ ምርጫ መሆኑ እየተገለጸም ይገኛል። ከነዚህ ሁለቱ ተጫዋቾች አንዱን ማስፈረም ፍላጎትም አላቸው። ነገር ግን እስካሁን ድረስ ያልተጠናቀቀው ጉዳይ የነዚህ የሁለቱ የገንዘብ ከፍተኛ የውል ማፍረሻ መጠየቃቸው ጉዳይ ነው። ሁለቱም ተጫዋቾች ከ80 ሚሊዮን ዩሮ በላይ ነው እየተጠየቀባቸው የሚገኘው። በእርግጥ ቪክተር ዮኮሬሽ በዚህ ዓመት ላይ እስከ 60 ሚሊዮን ዩሮ ይለቃል ተብሎ ተጠብቆም ነበር። ነገር ግን አዲሱ ስፖርቲንግ ዳይሬክተር በዚህ ነገር አይሆንም እንዳታሰቡት እኛ ቂል አይደለንም ሲሉ ነው እየተገለጹ የሚገኙት። በተለይም እንግዲህ የማቲያስ ኩኛን እንዲሁም ደግሞ የማርቲን ዙቢሜንዲን ጉዳይ ያነሳሉ። እነዚህ ተጫዋቾች 65 ሚሊዮን ፓውንድ ድረስ ወጥቶባቸው እንዴት ነው ለዚህ ተጫዋች 60 ሚሊዮን ፓውንድ ወይም ደግሞ 55 ሚሊዮን ዩሮ እናወጣለን ብላችሁ የምትጠብቁት? ይህ ነገር ሞኝነት ነው፣ አናደርገውም የሚል ሀሳብን በትላንትናው ዕለት ማንሳትም ችሏል። ተጫዋቹ ደግሞ ወደ ልምምድ አልመለስም እያለም ነው የሚገኘው። አድማ ለመምታት እያሰበ እንደሆነ በበርካቶች እየተነሳም ይገኛል። ቤንጃሚን ሴስኮም እንግዲህ የተጫዋች ገና 22 ዓመቱ መሆኑን ተከትሎ እንግዲህ ለቀጣይ ለአርሰናል ፕሮጀክት ይጠቅማል ተብሎ ይጠበቃል። ነገር ግን አርሰናሎች በአሁን ሳለ የሚፈልጉት ለቀጣይ ፕሮጀክታቸው ሳይሆን በአሁን ሳለ መጥቶ ለቲሙ እጅግ በጣም ጥሩ ነገሮችን ማምጣት የሚያስችል እንዲሁም ደግሞ ከ20 ጎል በላይ ማስቆጠር የሚችል አጥቂ ነው እየፈለጉ የሚገኙት። ቪክተር ዮኮሬሽ እንግዲህ ባለፉት 2 ዓመታት ውስጥ በስፖርቲንግ ሊዝበን 105 ጨዋታዎችን አድርጎ እንግዲህ ወደ 97 ነው 100 የሚጠጉ ጎሎችን ማስቆጠር የቻለ ተጫዋች ነው። እጅግ በጣም በርካታ ጎሎችን ማስቆጠር ይችላል። ወደ 0.9 አካባቢ በጨዋታ ማስቆጠር የሚችል ተጫዋች መሆኑን ተመልክተናል። ነገር ግን በአውሮፓ ታላላቅ ሊጎች ላይ አለመጫወቱ ምናልባት ጉዳት ሊሆን እንደሚችል ነው እየተገለጸ የሚገኘው። በአሁን ሳሌ ደግሞ እነዚህ ተጫዋቾች ውድ መሆናቸውን ተከትለው የኢንትራንክ ፍራንክፈርቱን ሁጎ ኤኪቲኬን አርሰናል እየተመለከተም ይገኛል። የግሉ ለማድረግም ካሁኑ ንግግሮች ለማድረግ እንደሞከረ ነው በትላንትናው ብሬኪንግ ኒውስ እየወጡ የሚገኙት። የተለያዩ የአጥቂ ስፍራ ተጫዋቾችን እየተመለከተ የሚገኘው አንድሪያ በርታን ይህን ተጫዋች እንግዲህ እየተመለከተውም እንደሚገኝ መረጃዎች በሰፊው እየወጡ ይገኛሉ። ኢንትራንክ ፍራንክፈርት ለዚህ ተጫዋች እንግዲህ የውል ማፍረሻ 100 ሚሊዮን ዩሮ እንደለጠፈበት ይታወቃል። ነገር ግን ይህን ተጫዋች በሎ ለሚመጣ ክለብ ገንዘቡን ዝቅ ሊያደርግ እንደሚችል ነው እየተገለጸ የሚገኘው። ይህም ተጫዋች እስከ 60 ሚሊዮን ፓውንድ ይገኛል ተብሎ እንደማይጠበቅ እየተገለጸም ይገኛል። እንዲሁም ይህን ተጫዋች እንግዲህ ሌሎች በርካታ የእንግሊዝ ፕሪሚየር ሊግ ክለቦች ተመልክተውትም ነበር፣ ማንቸስተር ዩናይትድ እንዲሁም ደግሞ ሊቨርፑልን የመሳሰሉ ክለቦች ማለት ነው። ነገር ግን ከነዚህ ተጫዋቾች ውስጥ ማን ይመጣል በቀጣይ የምንመለከታቸው ነው የሚሆነው። እነ ዚንቼንኮ፣ ኪቪዮር የመሳሰሉ ተጫዋቾች ደግሞ ከአርሰናል ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። በተለይም የፋይናንሻል ፌር ፕሌይን ለማስተካከል ሲሉ ተጫዋቾቻቸውን መሸጥ ግድ ይላቸዋል። እነዚህ ተጫዋቾች ደግሞ ተቀምጠው ምንም ጥቅም ካልሰጡ እንግዲህ እነዚህ ተጫዋቾች የመሸጥ ፍላጎትም እንዳላቸው እየተገለጸም ይገኛል። እነ ሊያንድሮ ትሮዛርድ ደግሞ ጥሩ ገንዘብ የሚመጣባቸውም ከሆነ እንዲሁ የሚለቁ ተጫዋቾች ናቸው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዲታያቸው ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የትንታኔ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው የምሳ ሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ። ታዲያ ግን የከሰዓት ፕሮግራሞቻችን እየተጠበቁ ናቸው። የምሽት 11 ሰዓት የዜና ፕሮግራሞቻችን እንደተጠበቁ ናቸው። በሰዓታችን የምንለቅ ነው የሚሆነው። እሱንም እንድታዩ እንጋብዛችኋለን። ቻው ቻው፣ መልካም ጊዜ።